እንጸልይና ፕሮግራማችንን እንጀምራለን። ጌታ ሆይ እናከብርሃለን፣ እናመሰግንሃለን። ያንተ በጎነት ያንተ መልካምነት ሁልጊዜ ስላልተለየን በምህረትና በቸርነት እጅግ ባለጸጋ ስለሆንክ ከወደድከንም ከታላቅ ፍቅር የተነሳ ከዘላለም ሞት ወደ ዘላለም ሕይወት ያሻገርከን የዘላለም መንግስትን ያወረስከን የማይጠፋ ሕይወትን የሰጠህን አንተ ስለሆንክ እናመሰግንሃለን። ጌታ ሆይ በተሰጠን ሕይወት ረክተን በተሰጠን ሕይወት ተደስተን በተሰጠን ሕይወት አርፈን ጌታ ሆይ አንተን አገልግለን ጌታ ሆይ ወደ አንተ መምጣት እንድንችል እንድትረዳን እንለምንሃለን። እግዚአብሔር ሆይ በማስተዋልና በጥበብ በፍቅር በእውነት ጌታ ሆይ በመንፈስ ቅዱስ ቁጥጥር ስር በመሆን ቃልህን ጌታ ሆይ እንድንማር እንድትረዳን እለምንሃለሁ። እግዚአብሔር ሆይ እኔንም ታዳሚዎችንም ሁላችንንም ጌታ ሆይ መንፈስ ቅዱስህ እንዲያስተምረን እንድትረዳን እንለምንሃለን። በነገር ሁሉ ያንተ በጎነት ያንተ አብሮነት ከሁላችን ጋር እንዲሆን አንተ እርዳን። ስለ ሁሉ እናመሰግንሃለን። በኢየሱስ ስም አሜን። ጌታችንና አምላካችንን እናመሰግናለን። የእግዚአብሔርን ቃል ዛሬ የምንመለከተውን የእግዚአብሔርን ቃል አብረን እናነባለን። ዛሬ የምንመለከተው የጴጥሮስን መልእክት ነው። እንግዲህ እንደሚታወቀው የዮሐንስን በተለይም የሮሜን መልእክት ስለ ጽድቅ፣ ስለ ቤዛነት ብዙ ዳሰናል ብዬ አስባለሁ። የኤፌሶንንም ሮሜንም ወደ ሮሜ የምንመለስበት ጉዳይ ቢኖረንም ዛሬ ግን ብዙውን የምናሳልፈው በአንደኛ ጴጥሮስ ምዕራፍ 1 ላይ ከቁጥር 3 እስከ 18 ያለውን ክፍል ነው። እስከ ቁጥር 10 ድረስ ያለውን ክፍል ከሌሎችም የመጽሐፍ ቅዱስ ክፍሎች ጋር በማገናኘት ለማየት እንሞክራለን። ዛሬ እንደ እግዚአብሔር ጸጋ እንደ እግዚአብሔር ፈቃድ እንግዲህ ሐዋርያው ጳውሎስ እንዴት እንደሞገተን ታስታውሳላችሁ። ሙግቱን ያቀረበበት ዋናው መሰረታዊ ነገር ሰው የሚድነው በጸጋ እንደሆነ፣ የጸደቅነውም በጸጋ እንደሆነ፣ የምንቀደሰውም በጸጋ እንደሆነ ወደፊት የምናየው ሐሳብ ነው። ስለዚህ ሁሉ ነገር የሆነው ከእግዚአብሔር ችሎት፣ ከእግዚአብሔር ምሕረት፣ ከእግዚአብሔር ታላቅነት የተነሳ እንደሆነ አይተናል እና እግዚአብሔር ዓለም ከመፈጠሩ በፊት እኛን እንደቀደሰን፣ እንደጠራን፣ እንዳጸደቀን የራሱ እንዳደረገን መጽሐፍ ቅዱስ እንግዲህ በተለይ ሐዋርያው ጳውሎስ አጠንክሮ ይናገራል። ሐዋርያው ጳውሎስ ብቻ ሳይሆን ጌታ ኢየሱስ ክርስቶስ መጀመሪያ ትምህርቱ ራሱ የሰው ትምህርት ሳይሆን የጌታ ኢየሱስ ክርስቶስ ትምህርትና የሐዋርያው ጳውሎስ ትምህርት ነው። የሰው ትምህርት አይደለም። ወይም ሰዎች በተወሰነ ጊዜ አንስተው ሲወያዩበት ይሄ ቢሆን ይሻላል ብለው ሰዎች ያጸደቁት ሳይሆን እግዚአብሔር ራሱ ያጸደቀውና የወሰነው ሐሳብ እንደሆነ እያየን ነበር። ዛሬ ይህን ክፍል ደግሞ እንመለከተዋለን። አነባዋለሁ። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አሁን በእርሱም በኢየሱስ ክርስቶስ ከሙታንም ባስነሳው በምሕረቱ ብዛት እኛን ወደ ሕያው ተስፋ እንደገና ወለደን። እርሱም የማይጠፋ እድፈትም የሌለበት የማያልፍም ለእናንተም በሰማይ የተጠበቀላችሁ ርስት ነው። እናንተ በመጨረሻው ጊዜ ለመገለጥም ወደ ተዘጋጀ ይህንንም በእግዚአብሔር ኃይል በእምነት በኩል ተጠብቃችኋል። በዚህም እናንተ በጣም ደስ ይላችኋል። ምንም እንኳን አሁን ለጊዜው ቢያስፈልግ በልዩ ልዩ ፈተና አዝናችኋል። ያ የእምነታችሁ ፈተና ከሚጠፋውም ወርቅ ይልቅም በጣም የከበረ ሆኖ ምንም እንኳን በእሳት ቢፈተን በእግዚአብሔር በኢየሱስ ክርስቶስ መገለጥ ለምስጋና ለሞገስና ለክብር እንዲገኝ ነው። እርሱም ታዩት ትወዱታላችሁ። ምንም እንኳን አሁን ባታዩትም፣ ነገር ግን በእርሱ አምናችሁ በማይነገር ሐሴትና በሙሉ ክብር ትደሰታላችሁ። የእምነታችሁንም ፍጻሜ የነፍሳችሁንም መዳን ትቀበላላችሁ። ወደ እናንተም ስለሚመጣውም ጸጋ ትንቢት የተናገሩትም ነቢያትም ስለዚህም ነገር መርምረዋል፣ ተግተውም ፈልገዋል። በእነሱም ውስጥም የነበረው የክርስቶስ መንፈስ የክርስቶስን መከራና በእርሱም ስለሚከተለውም
ክብር አስቀድሞ ሲመሰክር ምንም እንኳን በምን አይነት ጊዜ እንዳመለከተ ይመረምሩ ነበር። ለእነርሱም ተገልጦላቸው ነበር። ያም ራሳቸውን አልነበረም፣ ነገሮችንም ለእኛ ያገለግሉ ነበር። እነርሱም ከሰማይ በተላከ መንፈስ ቅዱስ ወንጌልን ሰበኩላችሁ። በእርሱም አሁንም ለእናንተ የታወጀላችሁን ለዚህም ነገሮች መልእክት ሊመሰክሩ ይመኛሉ። ይሄ ያነበብኩላችሁ የእግዚአብሔር ቃል ነው። ከዚህ ከሥላሴያውያን የመጽሐፍ ቅዱስ ነው ያነበብኩላችሁ። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ በዚህ ሐሳብ ላይ ሙሉን ባላነበው የምናያቸው መሰረታዊ ነገሮች አሉ። ስለ ጽድቅ እስካሁንም በበርካታ ሳምንታት ውስጥ እንደተመለከትነው በዚህም ቦታ ላይ ደግሞ ስለ ጽድቅ የሚናገረው ሐሳብ አለ። ስለ መጽደቅ፣ በመጽደቅ ውስጥ ደግሞ ስለ አለመጥፋት ይናገራል። ስለ አለመጥፋትም ብቻ ሳይሆን ደህንነታችንን በራሳችንም እንኳን ልናጣው እንደማንችል አስረግጦ የሚናገር ክፍል ነው። እንግዲህ የሮሜ መልእክት ጸሐፊና የጴጥሮስ መልእክት ጸሐፊ የተለያዩ ናቸው፣ ግን የክርስቶስ ኢየሱስ ሐዋርያ ናቸው። የተለያዩ ሰዎች ናቸው። ሐዋርያው ጴጥሮስ አንድ ቦታ ላይ ሲናገር የጳውሎስን መልእክቶች ለመረዳት በጣም አስቸጋሪ እንደሚሆን ገልጿል። ሁለተኛ ጴጥሮስ ምዕራፍ 3 ላይ እና በጣም ከባዶች ናቸው። አንዳንዶቹን ለመረዳት በጣም ስልት ያስፈልጋል፣ ወይም ብልሃት ያስፈልጋል፣ ወይም መታገስ፣ ማስተዋል ያስፈልጋል የጳውሎስን መልእክቶች ለመረዳት ብሎ ተናግሯል። ቢሆንም ግን የእሱም መልእክቶች ቢሆን ከጳውሎስ ትምህርቶች ጋር የተገናኙ ናቸው። አንዳንድ የቋንቋ አጠቃቀም፣ አንዳንድ የቃላት አጠቃቀም ልዩነት ቢኖርም እንኳን ማለት ነው። ያ የቋንቋ አጠቃቀም፣ ያገላለጽ አጠቃቀም እንግዲህ አንድ አይነት ሆኖ ምናልባት የአንድ ሰው የማብራራት ዘይና ወይም ብልሃትና ወይም ስልት ከሌላው የመጽሐፍ ቅዱስ አስተማሪ ጋር በጣም ይለያያል። ብዙዎቻችን እንግዲህ የመጽሐፍ ቅዱስ አስተማሪዎች ነን ብዬ አስባለሁ እና በምናስተምርበትም ቦታ በምንናገራቸው ሀሳቦች ሁሉ ላይ አንዳችን ከአንዳችን የአገላለጻችን ዘይቤ ይለያያል። መልእክቱ ግን ይለያያል ማለት አይደለም። ስለዚህ ከቁጥር 3 ጀምሮ እስከ 18 ያለውን ማብራሪያ ስንመለከት ከመጽደቅ ትምህርት ጋር የተገናኘ ነው። እስካሁን ስለ ጽድቅ፣ ስለ መጽደቅ ተምረናል። ስለ ቅድስናም በተወሰነ መልኩ ተምረናል። ስለ ጸጋ በሰፊው ተምረናል። ጽድቅም ቅድስናም የሚገኘው በእግዚአብሔር ምሕረት፣ በእግዚአብሔር ችሎት ነው። እግዚአብሔር ነው ያንን ያደረገው እያለ ነው። ስለዚህ ጴጥሮስ ሐዋርያው ጳውሎስ ስላልሆነ ጴጥሮስ ማጽደቅ የሚለውን ወይም ጽድቅ የሚለውን ቃል አልተጠቀመም። በዚያ መንገድ አይደለም የተጠቀመው። ግን ዲያክሎ በሚል ሐሳብ የገለጸበትን ነገር እንመለከታለን። ማጽደቅ የሚለው ጽንሰ ሐሳብ እግዚአብሔር በክርስቶስ በማመን ሰዎችን ያጸደቀበትን መንገድ ጻድቅ አድርጎ መዋጀቱን ወይም ጻድቅ አድርጎ መፈረጁን የሚያሳይ ክፍል ነው። እዚህ ክፍል ላይ እንግዲህ ስንመለከት ማለት ነው ከቁጥር 3 እስከ 18 ያለውን ክፍል በተደጋጋሚ ስንመለከተው ይህንን ነው የሚያሳየን። መጽደቅ የሚጀምረው በእግዚአብሔር ምሕረት እንደሆነ ቁጥር 3 ላይ ይነግረናል። በእግዚአብሔር ምሕረት ላይ፣ በእግዚአብሔር ቸርነት ላይ፣ በእግዚአብሔር በጎነት ላይ፣ እግዚአብሔር በሰራው ስራ፣ በእግዚአብሔር በፈጸመው፣ እግዚአብሔር ባደረገው እንጂ በሰው አይደለም። በሰው ቢሆን ኖሮ ማንም ሰው ሊጸድቅ አይችልም ነበር፣ አንድ እንኳን ጻድቅ አይገኝም ነበር። ነገር ግን የእግዚአብሔር ምሕረትና ቸርነት፣ በጎነት የትየለሌ እንደሆነ እንድናስብ ያደርገናል። እግዚአብሔር እጅግ ታላቅ መሆኑን፣ እግዚአብሔር እጅግ ታማኝ መሆኑን፣ እግዚአብሔር እጅግ ልዑል አምላክ መሆኑን፣ ልዑል አምላክ በመሆኑ ደግሞ
ተሰው ሐሳብ፣ ተሰው ፈቃድ፣ ተሰው ስሜት በላይ የሆነ የእግዚአብሔርን ምሕረትና ቸርነት ነው የምናየው። እንደው እግዚአብሔርን እንደው ዝም ብለን እንደ አንድ ታላቅ ሰው ወይም እንደ አንድ ታላቅ ምሁር ወይም እንደ አንድ ታላቅ ተፈላሳፊ ሰው እንድናየው አያስፈልግም። በፍጹም ሊሆንም አይችልም። ምክንያቱም የእግዚአብሔር እውቀት፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት ከማንኛውም በላይ ስለሆነ ማለት ነው። ስለዚህ ሰው የሚጸድቀው በእግዚአብሔር ነው እንጂ ሰው በራሱ ጥረት በራሱ ባደረገው ስራ እንዳይደለ ወደ ሮሜ ምዕራፍ 4 ላይ እንደገና ተመልሰን ስንመለከት ይነግረናል። ሮሜ ምዕራፍ 4 ላይ ከቁጥር 2 ጀምረን ስንመለከት አብርሃም በስራዎቹ ይጸድቅ ቢሆን ኖሮ እርሱ የሚመካው አለው፣ በእግዚአብሔር ፊት ግን አይደለም ይላል። በስራው ቢሆን የጸደቀው አብርሃም የሚመካበት ነገር አይደለም። የሚመካበት ነገር አለው በስራ ቢሆን ግን በእግዚአብሔር ፊት አይደለም። የሚመካው በሌላ መንገድ ነው። የሚመካው በስራው ነው፣ ባደረገው ጥረት ነው እንጂ የሚመካው በእግዚአብሔር ፊት ሊሆን አይችልም። ስለዚህ መጽሐፍ ምን ይላል? አብርሃም በእግዚአብሔር አመነ፣ ለእርሱም ጽድቅ ሆኖ ተቆጠረለት፣ ለሚሰራ ለእርሱ ደሞዙ ጸጋ ሆኖ አይቆጠርለትም፣ ዕዳ ነው እንጂ ይላል። እንግዲህ ይሄ ቨርዥን ነው እንደዚህ የሚለው። ምናልባት በደንብ ስላልተለማመዳችሁት ምናልባት ስናነበው ትንሽ ከበድ ወይም ጠጠር ሊለን ይችላል። ጴጥሮስ መዳንን የገለጸው በሰው ስራ ሳይሆን በእግዚአብሔር ተነሳሽነት እንደሆነ ነው የሚናገረው። ይህን እንግዲህ ደጋግመን ተነጋግረናል። ዛሬ ብዙ አዲስ ነገር እየነገርኳችሁ አይደለም። ከአሁን በፊትም የተነጋገርንባቸውን ሐሳቦች እነሱን እያጠነከርን ነውና የእግዚአብሔርን ተነሳሽነት ስንል እግዚአብሔር ራሱ እንደወደደ እንደፈቀደ የሰራውን ስራ ነው የምናየው። ወዶ ፈቅዶ ወስኖ በራሱ እቅድ፣ በራሱ ፍቃድ፣ በራሱ ሐሳብ፣ በራሱ እንደራሱ ሐሳብና ፈቃድ ማንም ደግሞ የሱን ፍቃድ የሱን ውሳኔ ሊቀለብስ በማይቻልበት መንገድ ሰው የሰውን ሐሳብ ሊቀለብስ ይችላል። ራሱ ሰው ስለሆነ የተናገረውን ነገር ሊቀለብስ ይችላል፣ ሊተው ይችላል፣ የሰጠውንም ነገር ሊነሳ ይችላል። ያው በአገራችን እንደሚባለው የሰጠ ቢነሳ የለበት ወቀሳ ወይም ቢስ አይባልም። ምክንያቱም ሰጥቶ በቸርነት ሰጥቶ ነበር። ያ የሰጠው ስጦታ አይ በቃ ስለዚህ ሐሳቤን አንስቻለሁ ቢል ሰሞኑን አንድ ሰው እየነገረም ነበር ከነቤተሰቡ አንድ በውጭ ሀገር የሚኖር ዘመዳቸው አንድ ቦታ ይሰጣቸዋል። በቃ ወሰዱት፣ ለእናንተ ምን ያደርግልኛል፣ እኔ ብዙ ነገር ተርፎኛል አለኝ ሁሉ ነገር ብሎ ያንን መሬት ይሰጣቸዋል። እነኛ ደግሞ ሰዎች ሌላውን መሬታቸውን ይሸጡና በዚያ ላይ በቃ ኢንቨስት ያደርጋሉ። በቃ በደንብ ቤት ይሰራሉ። ለመኖሪያ እንደሚመች አድርገው በደንብ አድርገው ሰሩ። የአካባቢው ደግሞ እየለማ ሄደ። ከዚያ በኋላ እንደ አጋጣሚ መጥቶ ሲያይ እንዳልሆነ ሆኗል። በቃ በደንብ ያምራል የተሰራው ቤት ምን ሁሉ ነገር። ከዚያ ወደዚያው ሄዶ ሐሳቤን አንስቻለሁ ብሎ ነው የከሰሳቸው። በቃ ከዚህ በኋላ የኔ ነው፣ እኔ አልሰጠኋችሁም፣ ክጃለሁ፣ አልሰጠኋችሁም ነው ያላቸው። ዘመድ ነው እንግዲህ ዘመድ ነው፣ አምነውበት ነው የራሳቸውን ንብረት ሁሉ ሸጠው እዚያ ላይ ኢንቨስት እያደረጉ ያሉት። እና በዚህ ሁኔታ ውስጥ በብዙ ክርክር ውስጥ እንዳሉ ነው የነገሩኝ። በጣም ያሳዝናል። እንግዲህ ሰው የሰጠውን ነገር እንደዚህ ለጊዜያዊ ህይወት ቢሆን ሊነሳ ይችላል። በቃ እምቢ አልሰጠሁም ሊል ይችላል። ወንድም ቢሆን እህት ቢሆን እናት ቢሆን አባት ቢሆን ማንም ቢሆን ምናልባት አንዳንድ ሁኔታዎች ገጥሟችሁ ሊሆን ይችላል። እግዚአብሔር ግን የሚነሳ አምላክ አይደለም። እግዚአብሔር ግን እምቢ የሚል በቃ ስለዚህ አንተ አታስፈልገኝም ከዚህ በኋላ የሚል አምላክ አይደለም።
በምሕረቱ ባለጸጋ የሆነ አምላክ ነው። ቸርነቱ እጅግ ከፍ ያለ አምላክ ነው። ስለዚህ የሚሰራ ሰው ግን የሚሰራውን ነገር የሚያደርገውን ነገር መልካሙን ስራ ሰርቶ እኔ የማልጠቅም ባሪያ ነኝ የሚገባኝን አደረኩ ሊል ይችላል። ስለ ስራ ከታሰበ አሁን ሉቃስ እንደዚህ ነው የሚለን። የሉቃስ ወንጌል ምዕራፍ 17 ቁጥር 10 ላይ የሚሰራ ሰው ሰርቶ በጎ ስራን ሰርቶ መልካም ስራን ሰርቶ የሚገባ በነገራችን ላይ መልካም ስራ መስራት የሚገባን ነው። ልንሰራም ይገባናል። ላንሰራ ሳይሆን ልንሰራ ነው የተፈጠርነው። አዲስ ፍጥረት የሆን ነው። ጴጥሮስም እንደሚነግረን ይሄንኑ ነው የሚያጠነክርልን። ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና ያንን መልካሙን ስራ እንድንሰራ በክርስቶስ ኢየሱስ እንደገና ተፈጠርን ይላል። መልካሙን ስራ እንድንሰራ፣ በጎውን ስራ እንድንሰራ። በጎ ስራ ብንሰራ አይጎድልብንም። መልካም ስራ ልንሰራ ነው ዳግም የተወለድነው። ጴጥሮስም ላይ እንደዚሁ ነው የሚለን እዚሁ ምዕራፍ 2 ቁጥር ከ9 እስከ 10 ላይ እናንተን ከጨለማው ወደሚደነቀው ብርሃን የጠራችሁ የእሱም በጎነት እንድትነግሩ የተመረጠ ትውልድ፣ ቅዱስ ካህን፣ ለርስቱም የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም። እናንተ ምሕረትም የሚገባችሁ አልነበራችሁም፣ ወገንም አልነበራችሁም። ማንም አያውቃችሁም ነበር። ነገር ግን እግዚአብሔር አወቃችሁ፣ እግዚአብሔር ምሕረት አደረገላችሁ። ከጨለማው ወደሚደነቀው ብርሃን የጠራችሁ ያን በጎ ስራ እንድትሰሩ ነው የሚለን እና በጎ ስራችን መልካም ስራችን ከዳንን የመጽደቃችን የመዳናችን የዚያ ባህሪ ነው ወይም የዚያ መገለጫ ነው። ወይም ስለ ጸደቅን መልካም ስራ ልንሰራ ተፈጥረናል። መጽደቅ ሙሉ በሙሉ በእግዚአብሔር ምሕረት ላይ የተመሰረተ ነው እንጂ በሰው አፈጻጸም ላይ የተመሰረተ አይደለም። በሰው አፈጻጸም ላይ፣ በሰው አሰራር ላይ በሰው እንደዚያ ቢሆን ኖሮ አንድ እንኳን ጻድቅ አይገኝም። ዓለምን ሁሉ ብትዞሩ ዛሬ ብቻ ሳይሆን በዚያን ጊዜ ያሉ ሰዎች ለእግዚአብሔር ቅርብ ነበሩ ይላሉ አንዳንዱ። ምክንያቱም እግዚአብሔርም ቶሎ ያናግራቸዋል፣ ወዲያው መልስ ይሰጣሉ። ደግሞ በዚያን ጊዜ የነበሩ ሰዎች በጣም ይታዘዛሉ፣ በጣም መስዋዕትነትን ይከፍላሉ። የሚያስገርም መስዋዕትነትን እስከ ሕይወት መስዋዕትነት በእሳት እስከ መቃጠል ድረስ። ሌላው ቀርቶ በ14ኛው ክፍለ ዘመን የነበሩት እንኳን እንደነ ዊክሊፍ ያሉት እንደነ ታይንዳል ያሉትን የእነሱን ሕይወት ብታነቡ የእነሱን የሕይወት ታሪክ ብታነቡ በጣም ይገርማችኋል። ዊክሊፍ በጸጋ ስለ መዳን እሱ ብቻ ሳይሆን የእሱ ተከታዮች እንኳን አጠንክረው የሚያስተምሩ ናቸው። ድነት በጸጋ እንደሆነ ድነትም ደግሞ እንደማይወሰድ እንደውም ሰዎች መካድ እንደማይችሉ እንኳን ይናገራል። የእሱን ታሪክ ብታነቡ በጣም ትገረማላችሁ የዊክሊፍን። እንደዚሁም ደግሞ ስለ ጸጋ ታይንዳልም እንደዚሁ ይናገራል። አስተዋላችሁ? የሚገርም ነው። በዚህ ውስጥ ሆነው ግን ለወንጌል ይጋደሉ ነበር። መጽሐፍ ቅዱስ ለተራው ሕዝብ እየተባዛ እንዲደርስ ያደርጉ ነበር። የሚገርማችሁ ጆን ታይንዳል በገዛ ጓደኛው ነው የተከደው። በገዛ ጓደኛው አዲስ ኪዳንን ብሉይ ኪዳንን ብቻ የተለያዩ ክፍሎችን እያባዛ ለተራው ሕዝብ ሁሉ በቀሳውስቱና በጳጳሶቹ እጅ የነበረው መጽሐፍ ለነሱ ብቻ ሳይሆን ተራው ሕዝብ ሁሉ ማንበብ አለበት፣ ተራው ሕዝብ ሁሉ ወንጌል እንዲሰማ ይገባዋል እያለ ጭድ ታውቃላችሁ ብዬ አስባለሁ። በጭድ ውስጥ በጆንያ ውስጥ በማዳበሪያ ውስጥ እየተደረገ በጭድ ውስጥ እየተደረገ ከአንድ ቦታ ወደ አንድ ቦታ ያዘዋውሩ ነበር። በዚህ ሁኔታ ውስጥ ግን የልብ ጓደኛ የሚለው አንድ ታማኝ የሆነ ሰው እሱ ካደውና ያው በዚህ ምድር ላይ መቼም እውቅናን ለማግኘት በሰው ዘንድ ለመመስገን አንቱ ለመባል ከሰማያዊ ክብር ይልቅ ምድራዊውን ክብር የሚወዱ ሰዎች ጓደኞች ብላችሁ የምታቀርቧቸው ሰዎች ሁሉ ሊክዷችሁ ይችላሉ። ግን እናንተ በእግዚአብሔር የተመረጣችሁ ስለሆናችሁ ለእግዚአብሔር መኖር ለእውነት መኖር አለባችሁ።
በብዙ ነገር ልትካዱ ትችላላችሁ። በብዙ ነገር ልትወቀሱ ትችላላችሁ። በብዙ ነገር የገዛ ጓደኞቻችሁ አሳልፈው ሊሰጧችሁ ይችላሉ። አንገታችሁ እንዲያስደፏችሁ ይችላሉ። ወዲያው ይሄ ሰው ተናገረ፣ ወዲያው ተያዘ። ዊክሊፍ ለአንድ ዓመት ያክል ታሰረ። በኋላ በሳት ተቃጠለ። በሳት እየተቃጠለ መጀመሪያ እንዲተው ይሄንን እያባዛ ማስተላለፉን ሁሉ እንዲተው ብዙ ምክር ተደረገለት። እሺ አላለም፣ እምቢ አለ። የእግዚአብሔር እውነት ለሰዎች ሁሉ መድረስ አለበት ብሎ መናገር ጀመረ። ማስተማሩን ቀጠለ። አሁንም ከአንዱ ከተማ ወደ አንዱ ከተማ እየሄደ ያንኑ ስራውን መስራት ነበር የፈለገው። ነገር ግን በጓደኛው ጠቋሚነት ተፈልጎ ከተገኘ በኋላ በእንጨት ላይ ታስሮ እየተቃጠለ እያለ በሳት እየተቃጠለ እያለ በመጨረሻው ላይ እግዚአብሔር ሆይ የእንግሊዝን ንጉሥ ዓይን ክፈት ብሎ ነው የጸለየው። ለምን? ምክንያቱም ንጉሱ ነበር ያን ሁሉ ያነሳሳ የነበረው። ስለዚህ የእሱን ዓይን ክፈትለት። እናንተ ለጠላታችሁ እንደዚህ ብላችሁ ትጸልዩ ይሆን? እኔ ጸልይ ይሆን እንደዚያ ብዬ? አስገራሚ ነው። የእንግሊዝን ንጉሥ ዓይን ክፈት አለ። የእግዚአብሔር ምሕረት አዲስ ልደት የጽድቅ አተገባበር ከእግዚአብሔር ብቻ የሆነ ነው። ከእግዚአብሔር ብቻ የሆነ ነው። በእግዚአብሔር ምሕረትና ቸርነት ብቻ የሆነ እንጂ ከሰው ጥረት አይደለም። ጽድቅ እግዚአብሔር ለመረጣቸው ሳይሰጥ የማይቀር እግዚአብሔር ለመረጣቸው፣ እግዚአብሔር ለጠራቸው፣ እግዚአብሔር ለቀደሳቸው፣ እግዚአብሔር የራሱ ላደረጋቸው ሳይሰጥ የማይቀር ብቻ ሳይሆን ላይወሰድ ለአንዴና ለመጨረሻ የተሰጠ ነው። ላይወሰድ በምንም መንገድ ቢሆን መጽደቅ የእግዚአብሔር ምሕረት ስጦታ ነው እንጂ እንደዚሁ የተገኘ አይደለም። በአጋጣሚ የተገኘ አይደለም፣ ወይም በተግባር የተገኘ አይደለም፣ ወይም በአፈጻጸም የተገኘ አይደለም። በእግዚአብሔር ምሕረቱን ታያላችሁ። ምሕረቱ ምን ያክል ነው? እንደው ምሕረቱ የዚህን ያክል ነው ብላችሁ ታስቡት ይሆን? ተወስኑት ይሆን? የእግዚአብሔር ምሕረት ወሰን የለሽ ነው። ከዚህ እስከዚያ ድረስ ብለን ማስመሪያምተን ወይም የሆነ ነገር በማንኛውም መንገድ ሊለካ የማይችል የእግዚአብሔር ምሕረትና ቸርነት። ይህም ደግሞ መጽደቅ በክርስቶስ ትንሣኤ ላይ የተመሰረተ ነው። ቁጥር 3ን ስንመለከተው ያንን ነው አጠንክረው የሚነግረን። በክርስቶስ ትንሣኤ ላይ ክርስቶስ ኢየሱስ ለበደልና ለኃጢአታችን ሞተ፣ ተቀበረ፣ ተነሳ በሚለው ላይ የተመሰረተ ነው። በተለይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እስከ 4 ያለው ስንመለከት ወንጌላችንም ይሄ ነው። ክርስቶስ ለኃጢአታችን ሞተ፣ ተቀበረ፣ ከሞትም ተነሳ። ይሄ ነው በቃ በዚህ ላይ የተመሰረተ ነው። እናስተውል እስቲ። ዓለምን ሁሉ የፈጠረ ጌታ በስጋ ተገልጦ መከራን ተቀብሎ እሱ በፈጠራቸው ፍጥረቶች ተሰዶ ወይም ተወግሮ ተገድሎ ከሞት ተነስቶ ይህንን ሁሉ ሂደት የሄደው ጌታ ምሕረቱ ምን ያክል ቢሆን ነው? የእግዚአብሔር ምሕረት የእግዚአብሔር ቸርነት ምን ያክል ቢሆን ነው? አስገራሚ ነው። በኢየሱስ ክርስቶስ ከሙታንም መነሳት ትንሣኤ የክርስቶስ መስዋዕትነት ተቀባይነት ማግኘቱን በእግዚአብሔር ዘንድ ያመለክታል። ይህንን የእሱን መገለጫ የጽድቃችን መገለጫ የእግዚአብሔርን ምሕረት መገለጫ እንደሆነ ልብ ልንል ይገባል። ማረጋገጫውም ጽድቅን የተገኘው ወይንም ይህ ጽድቅ የተገኘው እኛ ሳንወደው የወደደን፣ ሳንመርጠው የመረጠን፣ ሳንፈልገው የፈለገን እሱ አስቀድሞ ወዶናልና እኛም እንወደዋለን ይላል።
መጀመሪያ የወደደን ማን ነው? ራሱ ነው የወደደን። እግዚአብሔር ነው የወደደን መጀመሪያ። እሱ ስለወደደ ነው። እሱ አስቀድሞ ወዶናል፣ እኛም ደግሞ እንወደዋለን ይለናል አንደኛ ዮሐንስ ምዕራፍ 4 ቁጥር 19 እስከ 20። ስለዚህ በሱ ጽድቅ፣ በሱ ምሕረት፣ በሱ ቸርነት ስለተወደድን የማንወደድ ሆነን ግን ስለተወደድን በጎነት ሳይኖረን አንድም የተሻለን ሰዎች ሳንሆን አንድ እንኳን የተሻለ ሰው ሳይገኝ እንደውም እግዚአብሔር በአመፀኞቹ ላይ ኃይሉን እንደገለጠ እናያለን። በሕግ መጽሐፍም ላይ ስንመለከት በአመፀኞቹ ላይ፣ በእልኸኞቹ ላይ፣ በክፉዎቹ ላይ። ለዚህ ነው ሐዋርያው ጳውሎስ ያስገርመኛል ያለው፣ አስደናቂ ነው ያለው። ለምን? የእግዚአብሔር ጽድቅ በእኔ በኃጢአተኛው ላይ መገለጡ፣ ምሕረት የሚገባኝ አልነበርኩም እያለ ነው። ትዕግስቱን ግን በእኔ ላይ ያሳይቷል አለ። ሮሜ ምዕራፍ 4 ቁጥር 25ን ሳነበው እንደዚህ ይላል። ቁጥር 24 እና 25 ነገር ግን እኛ ጌታችን ኢየሱስን ከሙታን ባስነሳውም በእርሱም የምናምን ከሆነ ለእኛም ደግሞ ይቆጠርልናል። እርሱም ለኃጢአታችን አልፎ ተሰጥቶ ለእኛም ጽድቅ እንደገና ተሰጥቶናል። አሁንም በዚህ ነው ያነበብኩት። ተመሳሳይ ነው። በዚያኛው በ1954ቱም ብናነበው ተመሳሳይ ነው። ተቆጠረልን። ይህን መቆጠር የሚለውን ባለፈውም ተመልክተናል። ተቆጠረ። የተቆጠረ ነገር እንደገና ደግሞ እንዲጎድል አይደረግም። ከተቆጠረ በኋላ ከጸደቀ በኋላ የጸደቀን ነገር በተለይ በእግዚአብሔር ችሎት፣ በተለይ በእግዚአብሔር ምሕረትና ፍቅር፣ ቸርነት፣ በጎነት ያ የጸደቀ ነገር እንደገና ደግሞ ይሄማ መነቀል አለበት፣ ይሄ የጸደቀው ነገር መፍረስ አለበት፣ ይህ ውሳኔ በቃ ትክክል አይደለም፣ ሊሆን አይችልም እንዳታስቡት። ጽድቃችን ለዘላለም ነው። የጸደቅነው ለዘላለም ነው፣ ለአንዴ አይደለም። ከዘላለም እስከ ዘላለም በእግዚአብሔር ምሕረትና ቸርነት ውስጥ ልንኖር ለዘላለም። በዚህ ደስ ልንል ነው የሚገባል። ክርስቶስ ተነስቷል። አማኞችም በእግዚአብሔር ፊት ጻድቅ ሆነው መቆም ችለዋል ነው የሚለን። ጻድቅ ሆነን መቆም ችለናል። የምንንገዳገድ አይደለንም። በእግዚአብሔር ምሕረትና ቸርነት ብዙ ሞራላዊ ነገሮቻችንን የሚጎዱ ነገሮች ቢኖሩም እንኳን ከዚህም በኋላ ማንም ከእግዚአብሔር እጅ ወይንም ከእግዚአብሔር መንገድ ሊያስወጣን አይችልም። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ የዘላለምን ሕይወት እሰጣቸዋለሁ፣ ከእጄ ማንም ሊያወጣቸው አይችልም። ማንም ከቶም አይጠፉም። ማነው ይሄን የተናገረው? ኢየሱስ ክርስቶስ እኮ ነው። ሰው መሰላችሁ እንዴ? ከእጄ ማንም ሊወስዳችሁ አይችልም። ሐዋርያው ጳውሎስ ሲናገር ሕይወት ቢሆን ያለው ቢሆን የሚመጣው ቢሆን ልዩ ፍጥረት ቢሆን ማንም ቢሆን ከእግዚአብሔር ፍቅር ሊነጥቀኝ እንደማይችል ተረድቻለሁ ይላል። ማንም ሞት ቢሆን ሕይወት ቢሆን ያለው ቢሆን የሚመጣው ቢሆን ልዩ ፍጥረት ቢሆን ማንም ከእግዚአብሔር ፍቅር ሊለየኝ እንዳይችል ተረድቻለሁ። ከእግዚአብሔር እጅ ሊያወጣኝ እንደማይችል ተረድቻለሁ። ዮሐንስ ወንጌል ደጋግሞ የሚነግረን ምዕራፍ 6 ላይ ወደ እኔ የሚመጡትን ወደ ውጪ አላወጣቸውም ነው የሚለው እሱ ራሱ። ቁጥር 37 ቁጥር 39 ቁጥር 44 ቁጥር 65 ላይ ስንመለከተው ማለት ነው። የተረጋገጠውን ውርስ ማንም ሊያፈርሰው አይችልም። የተረጋገጠ ውርስ ነው። በቃ ተረጋግጧል። በዚህ ምድር ላይ እንኳን አንድ ውርስ ወራሹ የሚገባውን መስመር ሄዶ ወራሽነቱን ካረጋገጠ በኋላ
ያ ውርስ በቃ የሱ ነው። ማንም ምንም ቢጥር ምንም ቢለፋ ምንም ቢያደርግ ሌላ ሰው ያንን ውርሱን ሊወስድበት አይችልም። በቃ ተረጋግጧል። በክርስቶስ ሞትና ትንሣኤ ላይ የተረጋገጠ ውርስ ደግሞ ምን ያክል እንደሆነ ልብ ልትሉት ይገባል። የተሻለ ከዚያም በላይ እንደሆነ ልናውቅ ይገባል። ቁጥር 4 እና 5 ተመልከቱት። የተረጋገጠ ውርስ እንደሆነ ይናገራል። እርሱም የማይጠፋና እድፈትም የሌለበት የማያልፍም ለእናንተ በሰማይ የተጠበቀላችሁ ርስት ነው። እናንተም በመጨረሻው ጊዜ ለመገለጥ ወደ ተዘጋጀም ይህንንም በእግዚአብሔር ኃይልም በእምነት በኩል ተጠብቃችኋል። በሰማይ ተጠብቃችኋል። ላጠፉ ተጠብቃችኋል። ለማይጠፋ እድፈትም ለሌለበት ውርስ በፍጹም ሊጠፋ ስለማይችል ከማይጠፋ ዘር ተወልዳችኋል ይላል። ቁጥር 23 ላይ ሄደን እናንብበው። ቁጥር 23 ላይ እንደዚህ ይላል፣ ከሚጠፉ ሳይሆን ነገር ግን በሕያውና ለዘላለምን በሚኖር በእግዚአብሔር ቃል ከማይጠፋ ዘር ዳግመኛ ተወልዳችኋል። ዳግመኛ የተወለዳችሁት ከሚጠፋ ዘር ሳይሆን ከማይጠፋ ዘር ነው። እየደጋገምኩ የምናገረው እንድናስተውለው ብዬ ነው። ጊዜ ለመውሰድ ብዬ አይደለም። ሁላችንም በደንብ እንድናስተውል ብዬ ነው። ቁጥር 5 ላይ ልብ በሉት። የአማኞች ርስት ምን በሚል ቅጽል ቃሎች እንደተገለጡ ልብ በሉ። የማይበሰብስ ያልረከሰ የማይደበዝዝ በመንግስተ ሰማያትም ተይዞላችኋል ይላል። እነኚህን ቅጽሎች ልብ በሉ። የማይጠፋ ነው፣ የማይበላሽ ነው፣ የማይበላሽ የማይዝግ ፈጽሞ ለዘላለም የሆነ ቁጥር 4 ላይ ነው። ይቅርታ። እርሱም የማይጠፋና እድፈትም የሌለበት የማያልፍም ለእናንተ በሰማይ የተጠበቀላችሁ ርስት ነው። ይህንን የተጠበቀልን የተረጋገጠልን በእግዚአብሔር ኃይል እንደሆነ ይናገራል። በሰማይ ነው። በእግዚአብሔር ኃይል ነው የተጠበቀልን። በእግዚአብሔር ችሎት ነው የተጠበቀልን። በእግዚአብሔር ምሕረት ነው የተጠበቀልን። ራሱ እግዚአብሔር ነው የጠበቀልን፣ እኛ አይደለንም። እኛ ልናስጠብቀው እኛ ልናሻሽለው በምንችልበት መንገድ አይደለም። በእግዚአብሔር ምሕረትና ቸርነት፣ በጎነት፣ ኃይል፣ ጥበብ በሱ ኃይል ከሱ እጅ ማንም ሊያወጣቸው አይችልም። ማንም ጠባቂው እሱ ስለሆነ፣ ደህንነታችንን የያዘው እሱ ስለሆነ ደስ ይላችኋል ብዬ አስባለሁ። መቼም የእግዚአብሔር ቃል ስለሆነ ከዚህ በላይ ደስታ የለም። እኔ ይሄ ባይኖረኝ ኖሮ የመጨረሻ ብቻ ልቶ በተለይ ይህ መጠበቅ የሚለው በሮሜና በዮሐንስ ወንጌል ላይ በደንብ የተመለከትነው ክፍል ነው። የኃይሉን ታላቅነት የኃይሉን ችሎት ነው የሚያሳየው። የእሱን ኃይል ችሎት ከሱ ስልጣንና ከሱ ሉዓላዊ ስልጣን ማንም ሊለየን እንደማይችል ካመንበት ጊዜ ጀምሮ ከዳንበት ጊዜ ጀምሮ
መዳናችን ዓለም ከመፈጠሩ በፊት የተረጋገጠ ቢሆንም በክርስቶስ ኢየሱስ፣ ከዚህም በኋላ ግን ኢየሱስ ክርስቶስ እስከ ክርስቶስ ቀን ድረስ ጠብቆት እንዳለ ያሳያል። እምነት መጽደቅን የምንቀበልበት፣ ጽድቅን የምንቀበልበት፣ ደህንነትን የምንቀበልበት መንገድ ነው። እምነት የእግዚአብሔርን ጽድቅ የምንቀበልበት መንገድ ነው። እግዚአብሔር ራሱ አማኞችን ይጠብቃል። ምክንያቱም ፍርዱ ሁሉ ነገር በሱ ሞትና ትንሣኤ ተነስቷል። ለፍርድ አይደለም በክርስቶስ ፊት አማኞች የሚቀርቡት፣ ጽድቃቸው የሚረጋገጥበትን ሁኔታ ለማየት ነው። ጽድቃቸው ተረጋግጧል። መጽደቅ በእግዚአብሔር ዘንድ አስተማማኝና የማይናወጥ ተስፋ እንዳለን እንድናስብ ያደርገናል። ስለዚህ ለመጽደቅ ለመዳናችን መጀመሪያ ኃጢአታችን ይቅር መባል አለበት። ኃጢአታችን መደምሰስ አለበት። ኢየሱስ ክርስቶስ የኃጢአትን ዕዳ መክፈል አለበት። ከዘላለም ሞት ማዳን አለበት። ጌታ የኃጢአትን ዕዳ ከፍሎ የዘላለም ሕይወት ባለቤት እንድንሆን ማድረግ አለበት። ካጸደቀን በኋላ ደግሞ ግን እስከ መጨረሻው ድረስ ደህንነታችንን የሚጠብቅልን አምላክ ስላለን ክብር ለሱ ይሁን። ጌታ እናመሰግናለን። አንዳንድ ሀሳቦች የምትጨምሯቸው ማዳበሪያ ሀሳቦችም ቢኖሯችሁ ይችን 20 ደቂቃ ለእናንተ እሰጣለሁ። እንግዲህ